መከላከያ ሰራዊት ያወጣውን ሪፖርት ራሱ ብታዩ እዛ ውስጥ የኦነግ አመራር መስሎ ገብቶ የተያዘ ሰው የሷ ወንድም እንዳለ በሱ አማካኝነት የገው ባለስልጣንን ማማለል ደላላ ሆኖ ህገ ወጥ ስራ ነው። ካደረገች ይሄ ወንጀል ነው፣ እየመሰከረባት ነው። አሁን ለሌላ ወንጀልም በር እንዳንከፍት ከ2000 ሰው በላይ እዚህ ስላለ ይወርልድ አያና አንተ ነህ ምናምን ብሎ ጠርቷል። በጣም ይቅርታ አድርግልኝ ይወርልድ ወንድሜ፣ አይኖ ሪስፔክት አድርጋለሁ፣ ግን ምንም ያልከው ነገር አልገባኝም አያና ብለህ፣ ስለዚህ እሱን ወይ ሌላ ጊዜ ቀስ ብለህ ታስረዳኛለህ። ዛሬ ትንሽ ፈጣን ብለሃል። ከዛም በመለስ ግን ፍራንኮ ቫሉታን በሚመለከት ፍራንኮ ቫሉታ ለአጭር ጊዜ ተከፍቶ የነበረ ነው። በተለይ የፎሬን ከረንሲ እጥረት፣ የውጭ ምንዛሪ እጥረት ሲኖር መንግስታት ለክራይሲስ ጊዜ ከፍተው የሚዘጉት እንጂ በቋሚነት ክፍት የሚቀመጥ ህግ አይደለም። ፍራንኮ ቫሉታ የራስህን የውጭ ምንዛሪ ይዘህ በባንክ ሂደት ውስጥ ሳታልፍ በእጅህ የውጭ ምንዛሪ ይዘህ ዕቃ ማስገቢያ ህግ ነው። ኖቬምበር 8 2024 ላይ ከ3 ወር በኋላ መልሶ መንግስት ዘግቶታል፣ ባን አድርጎታል ፍራንኮ ቫሉታን። ይህንን ኢንፎርሜሽን ሌላም ነጋዴዎችም ተሳስተው ፍራንኮ ቫሉታ ክፍት ነው ብለው ያንን ለመጠቀም እንዳይሞክሩ። አይ ቲንክ እነሱ ያውቃሉ፣ ግን ጀስት ጀነራሊ ራሳችንን it's better be safe than sorry። ያ በኦሮሚያ ክልል መሬት በማሰጠት ረገድ ምንም ጥያቄ የለውም። ይሄ በረከት እንደዚህ አይነት ነገሮችን አላደርግም አትልም። አሁን አንድ ማወቅ ያለብን ነገር በረከት ብቻውን የምታረገው ነገር አይደለም። በረከት ራሷ ገንዘብ ተቀብላ ራሷ መሬት መስጠት አይደለችም። መሬት እኮ ራሱ በቻለ መንገድ አያያዛል ሂደት አለው እንጂ መሬት ኦሮሚያ ክልል ላይ አሰጣለሁ የተባለ በጣም ብዙ ወገኖቻችን፣ እኔ በፍጹም ዘላበድ ልጅ አይደለም ሳልበላ ለህይወቴ ለምን አልፍ እንደዚህ ያባቲኝ የምታውቁኝ ታውቁኛላችሁ። ሐቁን ነው የምነግራችሁ። እሷም እንትን አትልም። የሆነ የተዘፈቀችበት ነገር ግን አለ። እኔ ይሄን ነገር ማየው ከመንግስት እንዝላልለት አኳያ ነው ማየው። አሁን እችን ልጅ ብቻ ሳይሆን መከሰስ ያለባት ወይም ለዚች ብቻ ሳይሆን እሷም ብላለች። ኢንሳውስ ማፊያ አለ፣ ፍርድ ቤት ማፊያ አለ፣ እስር ቤት ማፊያ አለ። ማን ናቸው እነዚህ ማፊያዎች? ሀገራችን ናት እኮ። እንደዚህ የሚያሳዳት አካል ካለ ይሄ እኮ ዝም ብሎ የባልና የሚስት ጉዳይ አይደለም። ትልቅ ኢንቨስተር ናት። ይሄን ነገር ጠቅላይ ሚኒስትሩ ሳቀርቶ ነው እንዴ ነው ማለት እንኳን ጠቅላይ ሚኒስትሩ ይሄን አይደለም እያንዳንዱ ከዛ በመለስ ያሉ ነገሮችን የቲክቶክ ላይ ያሉ ነገሮችን በሲሪየስ የሚያሰው ናቸው። ከኛ ቁጥጥር በላይ የሆነ ነገር አለ። እኛ ማናቃቸው ነገሮች አሉ። በዚህ ሂደት ውስጥ የተያዙ ሰዎች አሉ። ይሄ የተጠላለፈ ነገር ነው። ልክ እንደ 78 ቢሊዮን ብር ሁሉ ይሄን አይዶን ነው እንዴት ተደርጎ ሊጠራ እንደሚችል አላውቅም። ምክንያቱም መሬት አሰጣለሁ ሲባል የምትጠይቁት ገንዘብ አለ። አንድ ሰው እዚህ ጋር 1 ሚሊዮን ብር አንጣ ተባለ፣ ግማሹን ከፈለ፣ 500 ሺህ ብር በባንክ አስገባ። ይሄ ገንዘብ ለማን ነው የሚገባው? ፕሮፖዛል ማጻፊያ የሆነ ብር አለ። ከዛ በኋላ መሬት አስተዳደር ቢሮ ወደ ቢወስደው ሰው ያለ። ከዛ በኋላ የክልሉ ፕሬዝዳንት ቢሮ ላይ ያሉ ሰዎች አሉ። የብዙ ሰዎች እጅ ነው ያለበት። አሁንም አንድ ማወቅ ያለብን ጸቡ የጥቅም ጉዳይ ነው። የሆነ ነገር ያለ መግባባት የሆነ ነገር የመካካድ ምናምን ነገር ያለበት ነው እንጂ ዝም ብሎ ከመሬት ተነስቶ እንደዚህ በዚህ ደረጃ እየሰራች ያለች ሴት ላይ ዝም ብሎ ለሶሻል ሚዲያ ለፌስቡክ ወሬ እንዲሁ ምናምን አይደለም። በጣም በጥንቃቄ በሲሪየስ ማየት ያለባቸው ጉዳዩ ነው። ጉዳዩ የ500 እና የ300 ሺህ ብር ኬዝ አይደለም። የ67 ሺህ ሊትር ነዳጅ ጉዳይ አይደለም። ጉዳዩ ብዙ ነው። የሀገር መከላከያ ሰራዊት ያወጣውን ሪፖርት ራሱ ብታዩ እዛ ውስጥ የኦነግ አመራር መስሎ ገብቶ የተያዘ ሰው የሷ ወንድም እንዳለ በሱ አማካኝነት የህገወጥ የመሳሪያ ዝውውሮች ምናምን ሞያሌ አካባቢ፣ ኬንያ አካባቢ እንዲህ ያሉ ነገሮች አሉ እንጂ አንድ መንግስት ኢንቨስተሮችን እንዳይኑ ብለን ነው የሚጠበቀው። እስከሚገባኝ ድረስ ለሀገር ከሰራችሁ ከመንግስት ጋር ካልተነካካችሁ፣ ቆሻሻ ካልሆነ ነገር ውስጥ ካልገባችሁ፣ ስራና ስራችሁን ብቻ የምትሰሩ ከሆነ ለምሳሌ አንድ አናን የሚባል ልጅ እዚህ ውስጥ ካለ አይዶን ነው
አናን የሚባል ልጅ አለ ፋርሚንግ ውስጥ ያለ ልክ እንደሷ ከውጭ ሀገር የገባ ሰው ነው። መሬት አሰጣለሁ እንደዚህ ያደርጋለሁ ምናምን እያለ እንደዚህ አይነት ነገሮች ሲገባ አሰቡት። ነገ ከነገ ወዲያ ምን ሊሆን ይችላል አላውቅም። አናን ፋርሚንግ ውስጥ ያለ ልጅ ገበሬ ከሆንክ ገበሬ ነው፣ በቃ ግብርናው ላይ ብቻ ማተኮር ነው። ማዕድን ነው የምታወጣው፣ ማዕድን ላይ ብቻ በህግ አግባብ ማውጣት ነው። ጭስ እሳት በሌለበት ጭስ አይታይም ይላል የሀገር ሰው ሲተርት። ይሄ ክሩን እንደ ብርድ ልብስ ብትለትሉ ብዙ ቦታ የሚሄድ ነገር ነው። ዝም ብሎ የተነሳ ነገር አይደለም። ለዛ ነው ያው ራሳቸው ፐብሊክ ላይ ስላመጡት ነው የምናወራው እንጂ በፍርድ ቤት የተያዘ ጉዳይ ቢሆን እኔ በፍርድ ቤት የያዘውን ጉዳይ እንደዚህ የፍርድን ሂደት ሊያዛባ የሚችል ጉዳይ አጀንዳ አላረግም። ተጠያቂነት ያስመጣል። የሆነውንም እያወራን ያለ ነው ራሳቸው ራሷ እዛው ፌስቡክ ላይ በቲክቶክ ምናምን ስለጀመረችው መጻጻፉም እዛ ላይ ስላለ ነው ዜና አደረግነው ለማለት ያህል ነው። አልፎም ተርፎም ደግሞ ኢትዮጵያዊ እስከሆንን ድረስ በሀገራችን ጉዳይ ምን እየተካሄደ እንዳለ የማወቅ መብት ስላለን ነው። እሺ ወደ አንተነህ ልሂድ። አንተነህ ምን ትላለህ? ማን ነው ዘለልከኝ? ቴዶዬ ቴንኪዩ። ቆይ አንተ አልፎሃል። ዘበር መጣ። ቆይተህ ትገባለህ። ትንሽ ሰው ስለሆነ ነው። ቆይ አንድ ያወራ ችግር የለውም። ኖ እሱ አልተመቸኝም ብሎ አሳልፏል። ኖ አለው። 8 ደቂቃ ነው የሚያወራው። አሸናፊ ተው አደንግጥ። እሺ አሸናፊ ወንድም አለም አደንግጥ። አብሽር አያና ስላለ እኔ አያና ነው ፈራዋለሁ ብዙም አይደለም። ቴዳዬ ለምትሰጠኝ እድል በጣም ነው የማመሰግነው ውድ ወንድሜ። የተከበርከው የኢትዮጵያ ሕዝብ ሆይ አሁን ማነበልህን ነገር የማወራልህን ነገር እንደለመድኩት በየማህበራዊ ሚዲያው ስንሸራሸር ጀግናዋና ታታሪዋ እህታችን ቃል በቃል ያለችው ነገር እኛ ደግሞ በየፖለቲካ ቤቱ ስለምንሄድ ፖለቲካ የመሰለኝን ነገር ላንተ ለማስረዳት እዚህ መጥቻለሁ። ኢትዮጵያ ሕዝብ ሆይ እህታችን ቃል በቃል እንዲህ ብላለች። የኔ ብር ሆና ነው ወይ? ሀገሬ እኮ ከዚህም በላይ ተዘርፋለች። ጉዳዩ ጠቃልኩኝ ሌላ ጉዳይ ነው ብላለች። ቃል በቃል የተናገረችው ነው። አልጨመርኩም አልቀነስኩም። የተከበርከው የኢትዮጵያ ሕዝብ ሆይ ብላ ደገመች። እኔ ያለሁት ኢትዮጵያ ነው የትም አልሄድኩም አለች። እንግዲህ አስቡት የኛ ፌዴራል ፖሊስ የኛ የኢትዮጵያ ደህንነቶች እሷ ያለችበት ቦታ በሎኬሽን መድረስ ስለማይችሉ አፋልጉኝ ብለው አወጡ። እዛው ሀገር ቤት መሆኗ ነው። እንግዲህ የኢትዮጵያ ሕዝብ ሆይ ኢትዮጵያ ናት ወይ? በፍጹም ኢትዮጵያ አይደለችም። አያና በጣም ማከብርህና መወደህ ወንድሜ ነህ። ቢግ ሪስፔክት ማይ ብሮ። እኔ አሁንም ቢሆን ይህን ስርዓት የምንወደውም የምትወደውትም በተለይ እንደና አያና ያላችሁ ምን መናገር የምታውቁ ቤት ፍሳት ምን መናገር የምታውቁ ሰዎች ስርዓቱ ማዳን ካለብን አሁን ላይ ነው ብዬ በሙሉ ልበ ሙሉነት ልከራከራችሁ እፈልጋለሁ። ስርዓቱ በጣም ልክ ባለፈ ጭምልቅልቅ ባለ ሙስና ተጨምቆ ወርዶ ተዘፍቆ ይገኛል። ይህን ነገር ደባብሰንና አለባብሰን ካለፍነው ነገ እያንዳንዳችን የማንወጣው አዘቅት ውስጥ እንደምንገባ በጣም እርግጠኛ ነኝ። ይህን ነገር ዛሬ ላይ ነኔና ለአንተ በሚመቸን መልኩ አለባብሰን አደባብሰን ማለፍ አንችልም። እሺ እህታችን ኢትዮጵያ ውስጥ ነው አለው አለችኝ አይደል? ማለት የታጠቀ ኃይል እሷን የሚጠብቅ ኃይል ያለ ነው። ፍርድ ቤት ቃል በቃል አልቀርብም ስትልሃን ነበር እንዴ አያና? ቃል በቃል ለምንድን ነው የምንሸፋፍነው? ቃል በቃል አንተ ደጋግመህ አይ እንዲህ መሆን አለባት ስትላት እሷ ምንድን ነው ያለች? ኖ ነው ያለች። ያለውበት የት ነው ስትልህ አያና አንድ ኢትዮጵያ ውስጥ ያለ ሰው ፍርድ ቤት ቀረብ ብለህ ልትለምነው ይገባልን? አጥፍተሻል ከተባለች እናቴ የምትላት ሀገሯን አንተው አጠገብ እዛው አንተው ባለህበት በሀገሬ ተስፋ ቆርጫለሁ፣ በሀገሬ አዝኛለሁ። እኔ በተደጋጋሚ እንድጠይቃት በጣም ብዙ ሰው ከስር እየጠበቀ ነበር። ወንድም አያና አንተ ላይ የምመጣው ያው ከምሰጥ ቦታ አንጻር ነው። ወደ ጉዳዩ ልመለስ። የልጅቷን ጉዳይ እንደ ቀልድ እንደ ዋዛ ነገር ድራማ ሰርተን የምናልፈው ከሆነ ነገር ለሚመጣው ነገር እያንዳንዱ ተጠያቂ ነህ። እውነት ሀገራችን የምንወድ ከሆነ ማለት ነው። እውነት ሀገራችን የምናከብር ከሆነ እያንዳንዱ ነገር ውስጡ ላይ የተሰራ በጣም ብዙ ሴራ አለ። እያንዳንዱ ለቅሶ እች ልጅ ቃን በሎለት ሰው አውቃትና አደባባይ ላይ ወጣ ሚስጥር ሆኖ ነው እንጂ በውስጥ የተዳፈነ በጣም ብዙ እሳት አለ። ይሄ ልንክድና ልንሸፋፍነው አይገባም። ለሀገራችን ተቆርቋሪ ከሆነ እች ልጅ ሀገር ውስጥ ነው ያለሁት ካለች በታጠቀ ኃይል እየተጠበቀች ነው ማለት ነው። የራሷ መንግስት አላት ማለት ነው። የትኛው መንግስት እንምረጥ? ይንገሩን።
ለምንድን ነው የምንደባብቀው? የምንሸፋፍነው የምናደባብሰው ነገር ሊኖረን አይገባም። ነውርም ስለሆነ ጭምር አሳፋሪም ስለሆነ ጭምር ልጅቷ ባለቀ ሰዓት ላይ መታ ማሉ አስነክታ ሄደች። የኔ ዘር ከማንኪያ ነገር ስለሆነ ነው አለች። ቴዳዬ ይቅርታ ብሔርን ስለነካውበት። ይሄን ጉዳይ እያንዳንዱ ሰው ሰርቆና ዘርፎ የት እንደሚደበቅ ቃል በቃል ስትናገር ነበር። ወንድም አለም እንትና እኮ በ20 ሚሊዮን ብር ነው የተጠረጠረው። 20 ሚሊዮን ብር እኮ የ1 ግራም ወርቅ ዋጋ ነው ወገን። አናቅም እንደ አንዳንድ ወንድሞቻችን 1000 ብር ሰርቋል ተብለው 3 ዓመትና 4 ዓመት የተፈረደባቸው። ታዲያ የእናንተ ጉዳይ ይቅለልና የኛ ድሃዎች መከራችን ይብዛ። እኔ ዘበር 100 ብር ሰርቄ 5 ዓመት ልታሰር፣ አንቺ 20 ሚሊዮን ብሩ ደግሞ ወስደሽ ጓደኛሽን ወስዶ ለምን ታሰረ ብላ በጣም በቁጭት ነው ስትናገር የነበረው። ለሀገር በኩንታል ወርቅ የሚያስገባ ሰው ታሰረ። ሶ ምን ይሁን? ለምንድን ነው የማይታሰረው? ይንገሩን፣ ያጣሩልን። ስንት መንግስት ነው ያለው? አታምታቱን፣ አታወናብዱን። ውስጥ ላይ ያለው ችግር ፊት ለፊት ወተን ይሄ ችግር ይቀረፍ ብለን ካልጮህን አገር ወዳድነታችን እኔ እጠራጠራለሁ። እያስመሰለን ነው ሊሆን የሚችለው። የተከበርከው ኢትዮጵያ ሕዝብ ሆይ ሌብነትን ልታበረታታው ልደግፈው የምችለው ጉዳይ አይደለም። በየትኛውም በኩል በየትኛውም እምነት በየትኛውም ዘር ይደበቅ። ሌባ ነህ በለን ውጣ። በ100 ብርና በ1000 ብር የታሰረ 3 ዓመትና 4 ዓመት የተፈረደበት ወንድሞቻችን አሉ። ዛሬ ላይ 8 ሚሊዮን ብር እኔ ያደረኩልህ ይበልጣል። ቃል በቃል ተናገረች። እኔ የብልጽግና ፓርቲ ቪአይፒ ነኝ። ቃል በቃል የተናገረችው ነው የምናገረው። ከራሴ ያመጣሁት ነገር የለም። ማዳመጥ ትችላላችሁ። እኔ የብልጽግና ፓርቲ ቪአይፒ ወረቀት አለኝ 1። እኔ የፌዴራል ፖሊስ ቪአይፒ ወረቀት አለኝ 2። እኔ የመከላከያ ቪአይፒ አለ አንቺ በሰራሽው ትምህርት ቤት አንቺ የሰራሽው ወንጀል ሊዳፈን ምን እያልሽን ነው? በወርቅ ስራ ላይ መግባት አልነበረብኝ። ወርቅ አካባቢ ሲዘረፍና ሲነገድ ያለው ነገር እዚሁ ላይ ቁጭ ብለን እንደ ወጣትና እንደ አንድ ሀገር ጉዳይ የሚመለከተው ሰው ተነጋግረን ይሄ ጉዳይ መንግስታችን ሆይ ልታይ ይገባል። ይሄ ፍጹም ስርዓት አርበኝነት ነው። ይሄን ጉዳይ ታጣቂዎች ሳይሆን እኔ የትኛውም ታጣቂ አልፈራለትም። ለመንግስት ቃል በቃል ሁሌ የምናገረው ቃል የትኛውም ጫካ ያለው ታጣቂ አልፈራለትም። እመነኝ፣ የህዝብ ቁጣ ግን ልታበርደው አትችልም። የህዝቡን እየየግል ልታዳምጥ ይገባል። እንደ ቀልድ 20 ሚሊዮን የዘረፈ ሰው የ1 ኪሎ ወርቅ ነው ምናምን እያልክ ልትሸውደኝ አትችልም። ወጣቱ ወንጀል ሰርተሃል ተብሎ አይደል እንዴ በ1000 ብርና በ2000 ብር 4 ዓመት ሲፈረድበት ምናየው? በመንግስት ውስጥ ያሉ ሙሰኞች አሉ። እነሱን በህዝብ ፊት እጃቸው እየቆረጠ ፊት ለፊት ማስቀመጥ አለበት። የምን መፍራት ነው? መንግስት አይደለህ? እኛ እኮ እየጠየቅን ያለ ነው ይሄ ነው፣ ሌላ ምንም አይደለም። መንግስትነትን በአደባባይ ያሳየን ነው። መንግስትነትህን በምችላቸው እንደነበረከት ገበሬው አይነት ደርሶባት ቀኗ ተጋልጦ የህዝብ እንባ ፊት ለፊት ስላወጣት ሳይሆን ሌላ የተደበቀውን አውጥተ በፊት ለፊት አሳየን። ድሃውንም ያስለቅሷሉ። በየክፍለ ከተማው፣ በየወረዳው፣ በየገጠሩ እነሱን እየወጡ ፊት ለፊት እስካልተዋረዱ ድረስ ሰዋት የትኛው መንግስት ነው ምናምነው? እች ልጅ ኢትዮጵያ ነው ያለሁት አለች። እሺ የኢትዮጵያ መከላከያ ሰራዊት፣ ፌዴራል ፖሊስ የወንጀል ምርመራ ሪፖርት የት እንዳለች አያውቅም? በሎኬሽን በስልኳ አያውቃትም ወይስ የታጠቀ ኃይል አለ? እሷን ደፍሮ ሰብሮ የሚገባ ሰው የለም። በቻይንኛ እኮ አላወራችን፣ በአማርኛ ነው ያወራችን። ይሄ ነገር እናንተ ልንሸዋድበት አንችልም። ያለው ነገር አለ ብለን ችግሩ እንዳለ ማመን። አንዴ ቃል ዘብ ለምን? እሺ አመሰግናለሁ። ለምን? እኔ ሀገሬን ወዳታለሁ። እኔ ሀገሬ ወዳታለሁ ልክ እናንተ እንደምትወዷት። የተከበርከው ህዝብ ሆይ ይሄን ጉዳይ መንግስት የህዝብን ድምፅ ሰምቶ እሽሩሩ ማለት አብቅቶ የመንግስት ባለስልጣንን ወስዶ ቢችል አንድ እጁን ወስዶ ካልሆነ ይሄው ይዤዋለሁ ቢያንስ እንኳን ይፎግረን እንዲህ ብሎ ካልሆነ አደገኛ ነገር ነው። ተያይዘን ነው የምንጠፋው። እሽሩሩ ሊባል ጉዳይ አይደለም። ዛሬ ላይ የእሷን ሀሳብ ሰማን። እሺ ስንሰማት ደግሞ በቻይንኛ ነው የምታወራው። ቋላው በሙሉ የሚለው አይ እኔ እንዲህ ስለሆንኩ ነው ኢትዮጵያ ውስጥ ነው ያለሁት፣ መተህ ልትይዘኝ አትችልም። አልመጣም አለች። አያና ቃል በቃል አልመጣም ነው ያለች። ደጋግመህ መሄድ አለብሽ ስትላት አልመጣም፣ የአፍሪካን የፖለቲካ ሁኔታ ታውቀዋለህ አለች። ምን ማለት ነው? አያና ሌላ መንግስት አለ? ይህን ነገር እንዴት ብለን እንቀበለው? ለሀገረ መንግስት ለሀገራችን ጸር የሆነ ነገር ፊት ለፊት አውጥተን ውሃን ውሃ ነው ወተት ነው እያለን ካልሄድን ነገ ከነገ ወዳ ሀገራችን ላይ እንዲህ የምንወዳትና ሌላ 2 ፓስፖርት አለው፣ ሌላ የሚደበቅበት አለው። እንዲህ እሪ ምለው ታምቡሬ እስከሚበረጥ ሌላ ፓስፖርት የለኝም የምደበቅበት ስለሌለ ነው እንዲህ እሪ ምለበት። ሌላውም አለው እኮ አየርላንድ ሄዳለሁ በቃ ፍችኝ እያለች ነው። እኔ ደግሞ መሄድበት ስለሌለኝ
ሀገሬ ስለሆነ አግባብ አይደለምና ተው ለማለት እወዳለሁ። ቴዳ ለምትሰጠኝ ድል በጣም ቴንኪዩ አመሰግናለሁ። ቴንኪው ዝብር። ወደ አንተነህ እንሄዳለን። እሺ አንተነህ። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ለየት ባለ መልኩ ነው የበረከትን ጉዳይ የማየው። አንዱና ለየት ባለ መልኩ ላይበት የምፈልገው ነገር እች ልጅ በሆነ አካል የተጠመደች ይመስለኛል። የተጠመደች ማለት የሆነ እሷን ለማጥቃት የፈለገ እሷን ማዋረድ እና ገደል መክተት፣ እሷን ከዚህ ከስኬቷ መንገድ አውጥቶ ኪሳራ ውስጥ መጣል የፈለገ የሆነ አካል ያለ ይመስለኛል፣ እንዲሁ ሳስበው ማለት ነው። ልጅቷ እየደረሰባት ካለው ነገር አንጻር አንደኛ ስኬት ነው። በስኬት ነው የምትታወቀው፣ በስራ ነው የምትታወቀው። በጣም በታታሪነት ነው የምናውቃት ቱ ቢሆነስት። ከዛ በኋላ ግን ሲመጣ አሁን ክሶቹ ሲመጡ፣ ስም ማጥፋቶቹ ሲመጡ ከእናት ነው የጀመሩት። ከእናት ነው የጀመረው። ከዛ ደግሞ ሌሎችም እንደዚህ አብሮ ኮወርከሮች ምናምን ይመስሉኛል እያራቡት የሄዱት ነገር አለ። አሁን መጨረሻ ላይ ግን ይች ልጅ አሁን ወደ መቀመቅ ሊከቷት እንዳሰቡ ክሱ በጣም ኦርኬስትሬተድ የሆነ የተቀነባበረ ማን ነው ይሄ አካል? የት ነው ያለው? ከመንግስት እውቅና ውጭ ነው? ሀገርና ህዝብን የሚያስተዳድረው አካል ምን እንደመሰለህ ከሳች ቢሃይንድ ዘ ስክሪን ነው መጠቆም ጥቆማ ሰጪ ቢሃይንድ ዘ ስክሪን ነው የሚሆነው። በነገር ላይ እንትና ሞጊልዳ ካለ አስገባው። ሞጊልዳ እዚህ ውስጥ ካለ ከጠየቀ እንትኑን ይኸውና አስገቡት። ሞዴሬተሮች ሞዴሬሽን እንትን አድርጉት እና ይግባና እሱ የሚሰጠውን እንሰማለን። ጥያቄ ምንድን ነው? ይሄ አካል ግለሰቦች ናቸው? ማፊያዎች ናቸው? የት ያሉ ናቸው? አንድ ሰው ማንም ይሁን ማን ሰውን ተደብቆ ነው የሚያጠቃው። ስልጣን ላይ ሊኖር ይችላል፣ ንግድ ላይ ሊኖር ይችላል፣ በተመሳሳይ የስራ ዘርፍ ላይ ሊሆን ይችላል። ሳታየቃው አንተ ሳታቀው ያጠቃሃል። እየተከታተለ ሰዎች ቀጥሮ መድቦብህ ከላይ እስከታች በአንተ ላይ ይሰራብሃል። ገደል ነው የሚከተል። እንደዚህ አይነት ሰዎች አሉ። መንግስት የለም ማለት ዝም ብለህ ሳይሆን መንግስት ላይ እየተኮስክ ሊሆን ይችላል። ደግፈው መንግስት የመንግስት ቅድም አለች ኢንቨስተር ናት፣ ቢሊየን ብር የምታንቀሳቅስ ናት። የሆነ እጁ ስውር የሆነ ሰው እንደዚህ እያሾራት ከሆነ ይሄ አካል ማን ነው? በዚህ ደረጃ አንድን ኢንቨስተር እንዳትሰራ ተደርጎ ከሀገር ሀገር የተሳደደች የተሯሯጠች የተደበቀች እንድትኖር ከተደረገ ምንም በማታውቀው ጉዳይ ከሆነ ያውም ደግሞ ከሳሹ የፌዴራል ፖሊስ ነው፣ የመንግስት አካል ነው። ራሱ መንግስት ማይቆጣጠረው ሌላ አካል አለ እያልከን ያለው ወይም መንግስት እየሆነ ስላለው ነገር ምንም አያውቅም እያልከን ያለው? ስላላስጨረስከኝ ነው እንጂ ተመልሼ ልመጣልህ ነበር። ዋናው ይሄን የጠረጠርኩበትን ምክንያት ስነግርህ፣ አንደኛ ህገወጥ የሰዎች ዝውውር አልክ። ህገወጥ የሰዎች ዝውውር አልክና ከዛ በኋላ ምንድን ነው ያመጣው ማስረጃ? ቪዛ እንደምታሰጥ ቪዛ ሰጣችኋለሁ እንደምትል። ይሄ ማለት ህጋዊ ነው። ቪዛ ሰጥቶ ሰው የሚልክ ሰው ህገወጥ አይደለም። በቪዛ የሚወጣ ሰው ህገወጥ ዝውውር አይደለም። ወይም ደግሞ ቪዛ ተሰጣለች አይደለም። አየርላንድ ትሄዳላችሁ፣ እዛ ኮንፈረንስ በምንድን ነው የሚሄዱት? በቪዛ አይደለ እንዴ? በምንም ሊሆን ይችላል። እዛው ላይ እኮ አልክ እኮ አንተ በቪዛ ታስወጣለች። ይሄን ኬስ ታውቃለህ አንተ? እዛው ባነበብኩ ላይ ቀድሞ እኮ ነው የሰማሁት። እኔ እኮ እየነገርኩህ ነው። ስማኝ አንዴ። ስለ አየርላንድ ሰዎችን እንደምትወስድ የምታውቀው ነገር አለ? ባነበብኩ ላይ ቀድሞ እኮ ነው የሰማሁት። እኔ እኮ እየነገርኩህ ነው። ስማኝ አንዴ። ስለ አየርላንድ ሰዎችን እንደምትወስድ የምታውቀው ነገር አለ? እዛ ላይ ሄዳላችሁ፣ ወስዳችኋለሁ፣ ኮኔክሽኖች አሉ በሚል ገንዘብ ወስዳባቸው ንብረቶቻቸውን ሸጠው፣ አንዳንዶቹ ገንዘብ ስለሌላቸው ንብረቶቻቸውን አስይዘው በአራጣ መልክ እንዳበደረቻቸው ሆኖ ገንዘብ ንብረቶቻቸውን አተው ቁጭ ያሉ ሰዎች አሉ። አሁን ይሄ ያልተመታላቸው ቪዛ ስላልተመታላቸው ነው ያልሄዱት።
በተፈጠረ አለመግባባት አልኩ እኮ አንዳንዶቹ ሄደዋል። አለመግባባት ስላለ ነው እንጂ እኮ ስምምነት አላቸው። ሁለተኛ ስምምነታቸው በቪዛ ለመሄድ ነው። አዲስ አበባ ውስጥ እኮ ኤምባሲ ሰማይ በእናትህ ወይ እሺ ቀጥል። እኔ ሰው በማያውቀው ጉዳይ ላይ እንደሚያቆኑ ሰንትን እንዴት ሪቴት ያደርገኛል። ለምሳሌ ወንዲት ሐዋሳ ልጆች አላችሁ፣ ንብረቱ ሸጦ ቁጭ ያለ ሰው አለ። የተካሰሱበት ጉዳይ እኔ እኮ ማወራውን ነገር እኮ ህዝብ ይሰማኛል እኮ ባሉ አሉ አይደለም የምነግርህ። አየርላንድ ወስዳችኋለሁ ብላ ሰዎችን ገንዘብ ተቀበላችኋለች። ይሄ የአደባባይ ሚስጥር ነው። አንዱ ነው ይሄ ያልኩ እንጂ ዋናው አላልኩም። ሌላው ህገወጥ የሰዎች ዝውውር መንግስት ራሱ እዚህ ጋር እንትን ያለው ነው። ቪአይፒ የተከለከሉ ፎርጅድ የተከለከሉ ቦታዎች ላይ ወይም ደግሞ የተጠሩ ሰዎች ወይም ጥሪ የደረሳቸው ሰዎች ብቻ ሊታደሙበት የሚገቡ መንግስታዊ ቦታዎች ላይ ተመሳስለው በተሰሩ ቪአይፒ ወይም ደግሞ በማለፊያ ካርዶች ትሳተፍ ነበረ። ያ ተገኝቶባታል። ኮምፒውተሯ ላይ ቤቷ ተገኝቷል። እሷ እኔ አልገኝም ልትል ትችላለች። መንግስት ግን እነዚህ በቀላሉ ላይ ይችላል። ኦኬ አንቺ አትገኝም፣ ግን እነዚህን ቪአይፒ ካርዶች ያዘጋጀችው ለማን ነው ሌላት ይችላል። በዚህ ቪአይፒ ካርዶች እነማን ታድመዋል? እዛ ቪአይፒ ላይ ጠቅላይ ሚኒስትሩ ሊገኝ ይችላል። ቢገደልስ? የደነሰው ዝም ብሎ አይም እነዚህ ቪአይፒ ካርዶች እሷም ተናግረዋለች። ኮምፒውተር ላይ ተገኝቷል። የኢንሳ ሰዎች ምናምን ዴቨሎፐሩ ምናምን አለች፣ አልካደችም። እነዚህና መስኤ ከነዚህ ከቀረቡባት ክሶች መካከል አንዱ ነው እንጂ ዋናው ነው እያልኩ አይደለም። ቀጥልሽ አንተ ነው ማለት እኔ ማሳያዎች ብዬ ለማቅረብ ነፃነቱን ብትሰጠኝና ሲጨርስ ነፃነት አለ። አሁን የተሰማን ተናገር። አሁን ምንድነው ዋናው ነገር? ከባድ ነገር አይደለም። ኮምፒውተሯ ላይ ይሄ የቪአይፒው ቢገኝ ከባድ ወንጀል አይደለም። ሁለተኛ ነገር ደግሞ የቪዛ አሰጥታ ሰዎችን ከሀገር አስወጣችኋለሁ ብትልም ከባድ ወንጀል አይደለም። መሬት አሰጣችኋለሁ ብትልም ከባድ ወንጀል አይደለም። መሬት አሰጣለሁ ብላለች የሚለው ነገር ወንጀል ሊሆን የሚችለው ምን ከሆነ ነው? ሰዎችን ረድቼ መሬት አሰጣለሁ ካለች ይሄ ወንጀል ሊሆን የሚችልበት ምክንያት የወንጀል ኤሌመንቶቹ እንዴት አድርገው ተሟልተው ነው ለሰዎች መሬት አሰጣችኋለሁ፣ እንድትገዙ አረጋችኋለሁ፣ ባለቤት እንድትሆኑ አረጋችኋለሁ ብትላቸው ወንጀል የሚሆነው ምክንያቱም አሰጣለሁ ብላ ብር ተቀብላ ካላሰጠችስ ወንጀል አይደለም? በአንተ መሬት አሰጣችኋለሁ ብላ ገንዘብ ተቀብላ መሬት ካላሰጠች መሬት አላሰጠችኝማ ገንዘቤን በላች ነው ክሱ። ገብቷል? ብሩን ማጭበርበሯ ገንዘቡን መውሰዷ ነው ክሱ። ስለዚህ መሬት በኮኔክሽን ለውም ደግሞ ለባለሀብቶች ወይም ደግሞ ትንሽ ቢዝነሱ ስላሉ ሰዎች እነሱ የመሬትን ጉዳይ ከያዙ ለፈለጉ ሰው ከአንተ ንግግር። ስለዚህ መሬት የሆኑ ግለሰቦች የሚያሰጡት ነገር ነው ማለት ነው። ሕግና ቅደም ተከተለ ማንኛውም ዜጋ አመልክቶ ለምን እንደፈለገ ፕሮፖዛል አስገብቶ ክሮኖሎጂካል ኦርደሩን ጠብቆ የሚያገኘው ነገር ሳይሆን በሆኑ አካላቶች ወይም ደግሞ በሁለተኛ አካላቶች የምናገኘው ጉዳይ ነው ማለት ነው በገዛ ሀገራችን። አዎ ለምን መሰለህ ኢምፕሊክ እንትኑ ትርጉም አሰጣጣቸው እሷን አታክ ለማድረግ ነው እንጂ እሷን ልጅቷን አታክ ለማድረግ ለማጥቃት በማሰብ ነው እንጂ መሬት አሰጣችኋለሁ ሰዎችን መሬት እንድታገኙ ልርዳችሁ ብሎ ማለት ወንጀል አይደለም። ብታሰጥም ወንጀል አይደለም። ይሄ እሷን የማጥብላ ካላሰጠችስ ለምንድን ነው ወንጀል የሚሆነው? ካላሰጠች ኦኬ ለምንድን ነው ወንጀል የሚሆነው? እሷ አንደኛ እሱ ነው። ይሄንን ስራ ማናችንም የመስራት መብት አለን አለ መብት ነው እንዴ? ምን ነካ ታሰጣለሁ ብላችሁ እርዳኝ መሬት ከዲያስፖራው ኦሮሚያ ክልል ላይ መሬት አሰጣችኋለሁ የተባለ 5000 ሄክታር በሺዎች ነው ጥሪው ለኢንቨስትመንት ምናምን መሬት አሰጣችኋለሁ ኮኔክሽን አለኝ ተብሎ ለፕሮፖዛል ይሄን ያህል ለእንትና የምከፍለው ይሄን ያህል ተብሎ ብር ተቀብሎ ኦኬ ሂደቱም ትክክል አይደለም። ትክክል ነው እንኳን ብትል ባንተ ቋንቋ ብሄድ እንዳለችው ዴሊቨር አለማድረጓ የሰዎችን ገንዘብም አለመመለሷ ወንጀል አይደለም ባንተ ቋንቋ ማለት ነው። ወንጀሉ ገንዘባቸውን ወስዳ ስራዋን ዴሊቨር አለማድረጓ ወንጀሉ። ስለዚህ ሰዎች የሚጠይቋት በቃ እንደ ቡኑ ችግር የለም በሰዓት ትናገራለች። ችግር ይጨርስ
ሁለተኛ እዚህ አሁን እኛ አሜሪካን ሀገር ወረቀት የሌላቸውን ሰዎች ወረቀት እናሰጣቸዋለን፣ ግሪን ካርድ እናሰጣቸዋለን ብለው ሎየሮች ውል አስገብተው ስራ ይሰሩልሃል። መሬት መግዛት ከፈለክ ዲለሮች አሉ፣ እነዚህ ሪያልተር የሚባሉ አሉ። ለነሱ ነግረ እነሱ ብሮከሮቹ ሄደው ፈልገውልህ መሬት እንድትገዛ ቤት እንድትገዛ ያደርጓል። ብር አፈላልገው ከባንክ አምጥተው ለአንተ ባንክ ብር ገንዘብ እንድታገኝ ያደርጓል። ገንዘብ እንድታገኝ ከባንክ የምትበደርበትን ገንዘብ ፈልጎ የሚያገኝልህን ሰው ውል ተዋውለ እየሰራልህ እያለ ካላሰጠህ እከሷለሁ የምትልበት ሁኔታ ትክክል አይደለም። ገንዘብህን ታስመልሳለህ እንጂ የከፈልከው ካለ ቅድሚያ ሰውየውን በወንጀል እንዴት ትከሷለህ? ሌላኛው ደግሞ አስቸጋሪ አሜሪካን ውስጥ ምኑ ከምኑ ነው የምታገናኘው? አሜሪካን ውስጥ ቆይ በኮኔክሽን ነው መሬት የምታገኘው ወይስ ህጋዊ መስመሩ ተከትለ ነው? መሬት የምትገዛው በማን ነው? ራስህ ሄደህ ዝም ብለህ ትገዛለህ እንዴ? እነሱ ህጋዊ እውቅና ያላቸው በእናትህ ቢሮ ያላቸው ላይሰንስ ያላቸው የተማሩ ምኑን ከምኑ ነው የምታገናኘው? ኦኬ እኛው ላይ ዝም ብሎ አይደለም ያሰጡ፣ ገዥና ሻጭን ያገናኛል። ህጉም ያስገድዳል። በሬዲተሮች በኩል የሌለ እንድትገዛ ሚዲየተሮች ናቸው። ቦታ አስመርጠዋል። ላይሰንስድ ሰዎች ናቸው። ከነሱ ጋር ተስማማለህ፣ ኮሚሽን ሰጣችኋለህ። ድርጅት አላቸው የቀጠራቸው። ወንጀል ኤሌመንት እዚህ ውስጥ አላየሁም። አንድ የኔ ሀሳብ ነው። ስማኝ አንተ ለምን ትበሳጫለህ? የኔ ወንጀል ኤሌመንት አላገኘሁም። ሁለተኛው ነዳጅ ነው። ነዳጅ ከጅቡቲ ተፈቀደላት አንድ ቦቴ ነዳጅ ነው የወሰደችው። ነገር ግን ሲያወሩ ለማጋነን ኤግዛጁሬት ለማድረግ በማሰብ አንድ ቦቴ ነዳጅ የሚይዘውን 46000 ሊትር ወስዳ ሸጠች ይባላል። ግን ምንድነው የሸጠችው? ገዝታ ነው። በብሯ የገዛችውን ነዳጅ የራሷ ነው ማለት ነው። ተፈቅዶላት በህጋዊ መንገድ ነው የገዛችው። እሱን ደግሞ ወስዳ አለመሸጧ ወስዳ ለሌሎች ለራሷ መጠቀም ሲገባት ለሌሎች አሳልፋ መስጠቷ የሚያስወቅሳት ነገር ወይም ደግሞ ምናልባትም ሁለተኛ እንዳትገዢ አስብሎ አስተዳደራዊ ቅጣት የሚያሰጣት እንጂ ለምንድነው ፍርድ ቤት የሚያስከስሳት? ከእንደገና ደግሞ አላግባብ ሽጣለች ከተባለ መልሽ መባል ነው ያለባት፣ ወይ ብሩን ወይ በምናም በአስተዳደራዊ መልኩ። ሁለቱ ነገር ነው እንድትይዝልኝ ቴዲ የምፈልገው። አንደኛው የወንጀል ኤሌመንት ያለበት ነገር በወንጀል ነው የሚታየው። የአስተዳደራዊና የፖለቲካ ውሳኔ የሚፈልገው ነገር ደግሞ በፖለቲካ ውሳኔ ነው የሚታየው። ምክንያቱም እቺ ልጅ የቀጠረቻቸው ሰራተኞች በጣም ብዙ አሏት። ንብረት ያላት ልጅ ናት። ገንዘብ ያላት ልጅ ናት። ገንዘቧን የሰው አጭበርብራ ከሆነ ተከሳ ገንዘቡን ነው የምትመልሰው። ሰዎቹ ተጨርብረናል የሚሉት አስመስክረው አሳግደው ብራቸውን መውሰድ ይችላሉ መልሰው። ከዛ ውጪ ግን እያንዳንዱ በረባው ባረባው ነጋዴውን እያንጠለጠሉ እስር ቤት መውሰድ ፌር አይደለም። ከዛ ይልቅ አንተ ያልካቸው ከደህንነት ጋር የተያዙ ከሀገር ደህንነት ጋር የተያዙ ወንጀሎች ካሉ ግን እሱ ኮምፕሮማይዝ የሚደረግ ነገር አይደለም። የመሳሪያ ዝውውሩ ሲሪየስ ክራይም ነው። በሱ መጠየቅ ነው ያለባት። እሱ ማንም ሊለቃት አይችልም። እሱ ካለባት መሳሪያ ዘዋውራ ከሆነ ህገወጥ ነገር ውስጥ ገብታ ከሆነ ማለት ነው። ከዛ አንጻር እሱ ሲሪየስ ነገር ነው። ሌሎቹ ግን ዝም ብሎ እሷ ላይ ለማክበድ የመጡ ነገሮች ናቸው ብዬ በዚህ በሁለት ረድፍ ነው ነገሩን ላይ የፈለግኩት። ከዛ ባለፈ ግን ዘመቻ ልጅቷ በጣም ከባድ የሆነ እንትን ውስጥ ገብታለች። አሁን ይሄ አንድ ማወቅ ያለባችሁ እራሳችሁ የብልጽግና ሰዎች እራሳችሁ የምትገማገሙበት ጉዳይ ነው መሆን ያለበት። እኛ እንደ አንድ ዜጋ ነው እያወያየኋችሁ ያለሁት። የራሳችሁ ጣጣ ነው። እናንተ የምትደግፉት መንግስት እንዲህ ነው ያለው፣ እንዲህ አይነት ሁኔታ ገጥሞታል። ከሳሹም እናንተ የምትደግፉት መንግስት ነው። ልጅቷም እናንተ የምትደግፉት መንግስት ደጋፊ ናት። ልክ ነኝ? ልክ አይደለሁም? ትተዋወቃላችሁ። እኛ እንደ አንድ ሀገር ዜጋ የአካሄድ ጥያቄ ነው የምንጠይቀው። ኦኬ ክስ አለ ብላችሁ ነገራችሁናል። ይሄ ጉዳይ ከምን ደረሰ? የሀገር ሀብት በዚህ ደረጃ የተመዘበረ ከሆነ የዜጎች ደህንነት በዚህ በኩል እንትን እያለ ከሆነ ይህን ጉዳይ ከየት አደረሳችሁት ነው? ወይስ እኛን ለማደናበር ነው? አጀንዳ ነው እሱ። እንግዲህ ግን አንድ ማወቅ ያለባችሁ ይሄ የብልጽግና ጉዳይ ነው። የፓርቲው እዛው ውዝን ፓርቲ ውስጥ ወይም ደግሞ ሀገሪቷን እያስተዳደረ ያለው አካል ያለበት ነባራዊ ሁኔታ ሊሆን ይችላል። አንድ ነገር ማወቅ ያለብን መጨረሻውን ማየት አለብን። አንድ በጣም መደነቅ ያለበት ነገር በቂም በቀል ወይም በምናምን ከሆነ አንዳቸው ላይ ነው የሚሆነው።
ካልሆነም ደግሞ እንትናት ጠቅላይ ሚኒስትሩን አሽሙንሙና ተናግራለች ብለው ምንም ነገር ራይ ሳያሳዩ ወንጀል ነው ብለው ለፍርድ እያቀረቧት ከሆነ ራሳቸው ኢንቨስቲጌት አድርገው ይሄ የሚደነቅ ነገር ነው። ተዳፍኖ እንዳይቀር ነው ጥያቄው። ከምን ደረሰ ይሄ ጉዳይ? እሷስ ነፃ ከሆነች ነፃ ናት። ይህን የሚነግረን ፍርድ ቤት ነው። በተረፈ ግን በመሬት ጉዳይና በሆነው ነገር ላይ ይሄ ወንጀል አይደለም፣ ይሄ በምክር የሚመለስ ነው፣ ይሄ በግሳጼ ነው ምናምን እንደዛ ነው እኛ የምናየው ካልክ ኦኬ፣ ብልጽግናን እንደሚደግፍ ሰው እንደዛ ነው አሰራሩ ማለት ነው የሚለውን ነው ህዝቡ የሚወስደው። አንተነን ከልብ እናመሰግናለን። ወደ መስፍን ፈይሳ ሮቢ እንሄዳለን። ታንኪዩ ቴዲዬ፣ እንዴት ነህ? አለው ከአንተነህ ነው የምነሳው። በገንዘብ መሬት ማሰጠት ሙስና ማቀበል ነው፣ አደገኛ ወንጀል ነው። ባለስልጣንን ማማለል ደላላ ሆኖ ህገ ወጥ ስራ ነው። ካደረገች ይሄ ወንጀል ነው፣ እየመሰከረባት ነው። በሀገሪቷ ህግ ማንም ዜጋ እኩል ዜግነት ስላለው ማንም ሰው ያለምንም ደላላ ያለምንም መንግስት ንክኪ መሬት መውሰድ ካለበት በሰው መተዋወቅ ከሆነ ህገ ወጥ ወንጀል ነው። ከዚህ ነው የምነሳው። ሁለተኛ እኔ ጠቅላይ ሚኒስቴሩ ብልጽግና መንግስት በጣም የማደንቀው መንግስት እንደሆነ ልንገርህ ቴዲ። ተደግፈ ፎቶም ተነሳ፣ ተገልብጠ ቂጥስ እንደበደብ ብትቀጠቀጥም ቀይ መስመር ካለፍ አያውቅም። አሁን እኔ በረከት ገበሬዋን እስር ቤት ሄጄ ጠይቄያታለሁ። ከመርማሪዎቹ ጋር አውርቻለሁ። ሆስፒታል ተኝታ ሄጄ ጠይቄያታለሁ። በዛ አካባቢ ጭስ አለ። ጭሱ መካከል ግን ሰዎች አሉ። እሷ እንደምትለው ግለሰቦች ሊያጠቋት አይደለም። ነገር ግን ክሱ እኮ እሷ ብቻ አይደለም፣ የነዳጅ ፈቃጅ አካላቶችም እኮ አብሮ የመንግስት አካላት አብሮ እየተፈለጉ ነው። አንደኛ ነዳጅ ለግለሰብ ማደያ ሳይኖር መፍቀድ ወንጀል ነው። ሁለተኛ ወርቅ አካባቢ ወርቅ ከምታወጣ ነዳጅ ወስደ ነዳጁን መሸጥ ከወርቅ በላይ ታተርፋለህ። ነዳጅ ህልም ነው፣ ገና ነው የምትሞክረው። መሃል ሀገር 250 ብር የሚሸጠው ነዳጅ ጋምቤላ 1 ሊትር 1000 ብር ነው የሚሸጠው። ይሄን በረከት አርጋለች አላረገችም መፈቀዱ ራሱ እኔ እንደ ፕሪንሲፕል ወንጀል ነው ብዬ ነው ማምነው። ማደያ ከፍተው የማደያ ፍቃድ አውጥተው ወሮፋ ሳይደርስ ያልተፈቀደላቸው ማደያቸው አፋቸው ተከፍተው የተቀመጡ ማት ማደያዎች አሉ፣ በተራ ስለሆነ ስለሚሰጥ። በረከት ደግሞ ማአት ኢትዮጵያኖች ወርቅ አውጪዎች አሉ። ወይንም ደግሞ የመከላከያ ፋውንዴሽን ራሱ ወርቅ ያወጣል። የመከላከያ ፋውንዴሽን እንደማንኛውም ልማት እንትን ላይ ስለሚሰማራ ማለት ነው። አንድ ጥያቄ ልጠይቅህ። ለሷ ፌርነስ ሴት ሰፋፊ እርሻ አላት፣ ትራክተሮች አሏት፣ ፓምፖች ይኖራሉ፣ ብዙ በነዳጅ ኃይል የሚሰሩ ኢኩዊፕመንቶች አሉ። ለዚህ ነዳጅ እንደ መደበኛው ሰው ተሰልፋ ከማደያ የምትገዛ እንደማትሆን ማንም ሰው ይገባዋል ብዬ አስባለሁ። ስለዚህ ለዚህ ላላት እርሻ ለስራዋን ለማስኬድ ነዳጅ አያስፈልጋትም። ቴዲ እንኳን በረከት በረከት ገበሬ በላይ የእርሻ ልማት ትራክተር ልማት ላይ የተሰማሩ የመንገድ ስራ ላይ የተሰማሩ ማደያ ለብቻ ከጅቡቲ በቦታ ይፈቀድላቸው፣ አገሪቷ ህግ ስለማይፈቅድ አዲስ ህግ በአዋጅ ተሻሽሎ ለግለሰብ ከቦቴ ከጅቡቲ ማስገባት ካልተፈቀደ በስተቀር እንደ ማንኛውም ዜጋ እንደ ማንኛውም ኢንቨስተር ከማደያ ነው ነዳጅ የምትቀዳው።
እንጂ ለብቻ በረከት ገበሬ ስለሆነች ሀብታም ስለሆነች የብልጽግና ደጋፊ ስለሆነች ለብቻ አዋጅ ወጥቶ ለሷ አይሰጥም። ለዚህ እኮ ነው የመንግስት ሴንተር አካላቶችም በወንጀሉ እኮ የታሰሩ አሉ፣ እየተፈለጉ ያሉ አሉ። እሺ እንደዛ ከሆነ እቺ ልጅ አሁን የነዳጁን ብንተው ኦኬ፣ ነዳጁ እኮ ያን ያህል ላይሆን ይችላል እንደምትሉት ወይ 8 ወይ 20 ሚሊዮን ብር ነው። ከዛ በላይ ቢዝነስ የምታንቀሳቀስ ሴት ነው። ቱሬን ትራቭል አላት፣ ወርቅ ማውጣት ውስጥ ገብታለች፣ እርሻዋ አለ፣ ብዙ ነገሮች አሉ። እርሻዋን የሚሸጥበት አዲስ አበባ ላይ ብዙ ኮንቴነሮች አሏት። መኪና ኪራይ ውስጥ አለች። እንደገና ከባለቤቷ ጋር ሆነ በሴኩሪቲ ካምፓኒ መሳሪያ ድሮን ሞርታሮችን ምናምን ትሸጣለች። ነዳጁን ብንተው እሷ እንደምትለው እያሳደዱኝ ነው፣ ማፊያ ቡድኖች አሉ ኢንሳ ውስጥ፣ ጠቅላይ ሚኒስትር ቢሮ፣ ፖሊስ ውስጥ፣ ሁሉም ቦታ ማፊያ ቡድኖች አሉ ብላለች። የራሷ ቃል ነው። እነዚህ ማፊያ ቡድኖች አንድ ሀገር ላይ እንደፈለጉ ኢንቨስተሮችን እያሳደዱ እያንገላቱ አላሰራ እያሉ ከሆነ እነዚህ ማፊያዎች እነማን ናቸው? ከመንግስት እውቅና ውጭ ከመንግስት ቁጥጥር ውጭ የሆኑ እሱንም አላምንም። በቅርበት ስለማውቀው ጉዳዩን እሱንም አላምንም። ማፊያ የእሷን ክስ እኮ ደንበላሽ ማፊያ ቡድን ማለት ነው። የምርመራ ኮሚሽነሮቹ፣ አቃቢ ህጎቹ፣ ፍትህ ሚኒስቴሩ፣ ጠቅላይ ሚኒስቴሩ ማፊያ ነው ያውቃል። ጠቅላይ ሚኒስቴሩ ምን ጉዳይ እንደዚህ የሚባል ነገር የለም። በረከትን ተርቢያዋን አይቻለሁ። ሪያሊቲ ያዛባ ነገር አለው። ችግሮች አሉ። ችግሮቿ እሷ ብቻዋን የፈጠረች አይደለም። ከሌላ የኢትዮጵያ ውስጥ ይወለ ጠቅላይ ሚኒስቴሩም የሚያምኑ እኔም የማምነው አለ። መንግስት ተቋማት ውስጥ ሌቦች አሉ። ሌቦቹ ግን ፍለፊት በእጃቸው ቀለም አይነኩም። አንተን ነው ቀለም የሚያስነኩ። ልክ አንተ ስትያዝ እነሱ ምንም አይነት ማስረጃ ስለሌለባቸው በአሉባልታ ተከሳቸዋለህ እንጂ በማስረጃ አትረታቸው። ስለዚህ በረከት እጇ ንጹህ ከሆነ ኢትዮጵያ ውስጥ ነው ያለውት ብላ ተደብቃ ኢንተርቪው ከምትሰጥ እኔ ብሆን ማለት ነው በራሴ የምተማመን ከሆነ ጠቅላይ ሚኒስቴሩ በበላይነት የሚመራት አገር ከሆነ ማፊያ ቡድን እዛ እኔ ልንገር ቴዲ፣ እኔን የደረሰብኝ ልንገር፣ የራሴ ምሳሌ ልንገር። እኔ መቼም ማንም ሰው እዛ ሀገር ውስጥ መስፍንቺን እስክሪብቶ እዚህ ቦታ እንዲህ አድርጓል ብሎ የሚከሰኝ ካለ አንገቴን እሰጣለሁ። ቀይ መስመሬን አውቃለሁ። እኔ ጉቦ አሳስኩ ልንገር። አንድ ሰው የኔ ጓደኛ ታሰረና በሁለት ደቂቃ ጨርሰ። እሺ የኔ ጓደኛ ታሰረና 5 ሚሊዮን ብር ጉቦ ይሰጣል። ጉቦ የሚሰጠው ሀብታም ነው፣ የባለስልጣኖቹ ጓደኛ ነው። ከዛ ይሄን ጉዳይ ስሰማ እንዴ ይሄማ ሊሆን አይችልም፣ ጉቦ ሰጣችሁማ በህግ ነው፣ ወንጀል ከሆነም በወንጀል ልጁ ተፈርዶበት መውጣት አለበት እንጂ ለምን ጉቦ ትሰጣለህ? አይ እኮ ገንዘቡን ሰጥተናል፣ በቃ ገንዘቡ የኔ ነው፣ የኔን ዶላር ነው እዛ አስቀምጬ በዶላር ካልሆነ ጉቦ ብሎ የኔን ዶላር አንስቶ የኔ ጓደኛ ይሰጣቸዋል። በቃ ብሩ ከተበላ የኔ ነው። ማስረጃ ስላለኝ ነው ማውራው። ብሩ ከተበላ የኔ ነው። ይሄንን ለጀነራል ደንበላሽም ይሰማል። ጀነራል በእናንተ ስም 5 ሚሊዮን ብር ጉቦ ተበልቷል አልኩት። ለጀነራሉ ፌርነስ ደንበላሽ ካል ደም የሚበላ ነው የሚያስመስለውና ደምመላሽ በል። ደምመላሽ የኦሮምኛ እሱ ይረዳል አክሰንት። የኦሮሞ አክሰንት ኦሮሞ መሆኔን በምን ታውቃለህ ታዲያ? የአማርኛውን አክሰንት ካልሰበርኩት አማራ ነህ ልትለኝ እኮ ነው በኋላ ተመልሰ። ስለዚህ ደወልኩና እንዲህ በእናንተ ሰበብ ጉቦ እዚህ ቦታ ተቀብሏል አልኩኝ። ማን የተቀበለው? ፌደራል ፖሊስ ምርመራ ክፍል ኃላፊዎች። ይሄ ከሆነ ገንዘብህን ይመለስልሃል፣ የተያዘ ኤግዚቢት አይነጠቅም፣ ገንዘቡ ይመለስልሃል። ወንጀለኛውም ከሆነ ወንጀል እንኳን ቢሰራ በምህረት ይለቀቃል አለኝ። እሺ አልኩና
ልጁን ልኬ ሰውየው እጅ ከፈንጅ ተያዘ ማለት ነው። ገንዘብ አቀባው እጅ ከፍንጅ ተይዞ ፖሊስ ጣቢያ ገብቶ በሳምንቱ ለቀቁት። ያ መስሪያ ቤት ውስጥ ፍትህን የሚያዛቡ ችግር የሚያመጡ አሉ። ግን ጭስ ሳይኖር ደግሞ ዝም ብሎ በረከት ገበሬን ስለሚጠሉ ብቻ ለማጥቃት ከመሬት ተነስቶ እሷን አስሯትን አላሰሯትም። ያካሄድ ችግር አለ። እሺ አካሄድ ምንድነው? መስፍኔ ተረጋግቶ ቢያወራ። ምክንያቱም 5 ሚሊዮን ብር ጉቦ ሰጠው እያለ ነው። ሁለተኛ ነገር ደግሞ 5 ሚሊዮን ብር ጉቦ ሰጥቼ ብሩ ተበላ እያለ ነው ያለው። እና 5 ሚሊዮን ብር ማለት 5 ሻንጣ ሙሉ ብር ማለት ነው። ወይም 5 ሚሊዮን ሙሉ ብር ማለት ነው። 5 ሚሊዮን $15 ማለት ነው። $15,000 $15,000 ምን አይነቱ ሂሳብ አልተማርክም? 5 ሚሊዮን ብር አይደለም 5 ሚሊዮን በዶላር 15,000 ብር አይደለም። ይሄም ካልኩሌት አባዛው እሱ ቆይ ነው አስተካክሎ ይናገር። እኛ እኮ ትልልቅ ሰዎች ነን። 5 ሚሊዮን ይሄ እኮ ጀነራል ደንበላሽ የሚያውቀው እኮ ነው። በዶላር ነው ጉቦ የምሰጠው ብሎ የተቀበለው የኔን ዶላር ስለሆነ አሁን ባለቤቱ እንደዚህ አድርግ ያለው ካለ አላደረክም። ይሄ እኮ በግልጽ እኔ ሚዲያ ላይ ተናግሬያለሁ። ጀነራል ደንበላሽም የሚያውቀው እኮ ነው። በዛ ላይ ደግሞ አሁን የከፈለ 5 ሚሊዮን ብሎ እኔ ዝም እላለሁ። ግን አሁን ቆይ ምንድነው ክርክሩ? $15,000 5 ሚሊዮን አይደለም እሱ ለኛ እዚህ ጋር ያወራን በደንብ 15,000 በ185 ብላክ ማርኬት ትመጣለች። አንዴ ይሄን እኮ አሁን እናንተ የአንድ ቤተሰብ ጉዳይ ነው እኮ ሁለታችሁም የብልጽግና ደጋፊዎች ናችሁ። ተገማገሙ። እኛ የሰማነው ነው የምንወስደው። 10 ሚሊዮንም ሰጥቻለሁ። ብሩ በዛ ነው የሚለው አልተሰጠም ነው የሚለው። ትነጋገራላችሁ። እሱን ቤት ውስጥ አንድ ፖሊስ እጅ ከፍንጅ ያዘው ልክዳይ ነው እንደሱ እንዴ ቪዲዮ አለ ምን አለ እኮ። እሺ ወደ እንትን ልምጣ። አካሄድ ስትሉ የጥላቻ ንግግር ምናምን ከሆነ የማስተካከያ ምንም ጥላቻ ያወራሁት ነገር የለም። ተናገርከው ነገር የለም። ነገር ግን ምንድነው እኔ ከበረከት ጋር ያይዘው አንድ ዞሮ ይመጣል። ደቂቃን ጨርሳል። ወደ ዋንጋሪ ሄዳል። አላጠቃልልም እንዴ ታዲያ? እንዴ በጣም ብዙ ታሪክ እኮ ሄድክ እኮ በ8 ደቂቃ ታጠቃላለህ ዞሮ ሲመጣ። እሺ ዋንጋሪ ምን ትላለህ? ሰላም ቴዶ እንዴት ናችሁ? እድሜ ለዘብር። እንግዲህ ዛሬ በሎጂክ ኦሮሞ መሆን ተረጋግጧል። እንግዲህ አንተ የማንኪያ ነገኔ ነው የምትለው፣ በረከት ደግሞ ከኦሮሞ ነገድ እንደሆነ ተናግራለች። ዘብር መጥቶ ደግሞ የማንኪያ ነገድ መሆኗን ነግሮናል። ስለዚህ የኛ ነገድ አለ ቴዲ እኛ እርስ በርስ ማለት ነው። የዘብርን ትርጉም ተከትዬ ነው። ኦኬ እንግዲህ ኢንተርቪውን ሰምቼዋለሁ በደንብ። በርካታ የምንማርባቸው ነገሮች አሉ። የተናገረችው አንደኛ ፊት ለፊት የዘረዘረችው የለጠፈችውን ዶክመንት ለማየት ሞክሬያለሁ። አይ ቲንክ እንግዲህ ለሽፋን አንዳንድ ሰዎች አሉ ብለን የምናሳብበው ነገሮች ሳይሆኑ ይቺ ልጅ ብዙ የምታጋልጠው ነገር እንዳለ የመንግስትን በተለይ ኢንቨስተሮችን ፕሮቴክት ስታደርግ ነው አገር የምታድገው። ኢንቨስተሮች በጥቅም ግጭትም ይሁን በኮምፒቲሽንም ይሁን የሚያወጡት ኢንፎርሜሽን ለሀገር ድህነት ጥቅም አለው። የተናገረችው ንግግር ያቀረበችው ነገርና በተለይ ለዶክተር አብይ ያቀረበችው አፒል አይ ቲንክ ጆሮ ያገኛል ብዬ ተስፋ አደርጋለሁ። ምክንያቱም እንደ አገር በሷ ሌቭል ያለ ወደ ላይም ወደ ጎንም መጮህ የምትችል ሴት በዚህ ሌቭል የሚያሳድዱ ኃይሎች ካሉ አሉም ብዬ አምናለሁ። ምክንያቱም አንዳንድ ጊዜ ኮምፒቲሽን የቢዝነስ ኮምፒቲሽን ውስጥ የአፍሪካ ሀገር ውስጥ በጣም አደጋ ነው። ብዙ የማይታዩ ኢንቪዚብል የሆኑ የመንግስትን እጅ የሚጠመዝዙ የሚፈልጉትን ከገበያ የሚወጡ ኃይሎች አሉ። የነበረም ነው የሚኖርም ነገር ነው። እቺ ልጅ እንግዲህ የነዳጅ ፍቃዱን እኔ እንትና እንዳለው አይመስለኝም። የደብዳቤውንም እንዳየሁት አንድ ኢንቨስተር ስራውን ለማስኬድ የራሱ ዴፖ የሚያስፈልገው ከሆነ
ፕሮሰሱን ቀጥሎ በፋርም ውስጥ ሴኪሪቲ፣ ምክንያቱም ዴፖ ስትቀብር ብዙ ነገሮች ስላሉት መመሪያ ደንብ ስላለው ያን ጠብቀህ ነዳጅ ጣቢያ የማቋቋም መብት አለ። ተከራይታ ደግሞ ነዳጅ ማደያውን መከራየት ደግሞ መብት አላት። ነዳጅ ማደያውን ተከራይታ ነዳጅ ማደያ ውስጥ ዲፖ አስመጥታ ማራገፍ ትችላለች። በዛም አግባብ ከኖክ ጋር ተፈራርሜያለሁ ብላለች። ይህ ፋክት ትክክል ከሆነ አይ ቲንክ ፕሮሲጀሩ የጠበቀ ይመስለኛል። የጫነችውም አንድ ጊዜ ነው። እሱም በቁጥጥር ስር ውሎ ተሸጧል ብላለች። ሌላ አስመታለች የሚል ሙግት አልሰማውም። እሷም አላለችም። ፈቃዱም የተሰጠው በቅርብ ስለሆነ ማለት ነው። ስለዚህ በየእንትኑ እየሄደች በአንዳንድ ሺህ ሊትር ሸጣለች የሚለው ሙግት ብዙ የሚያስኬድ አልመሰለኝም። ምክንያቱም ፈቃዱ አንዴ ነው የመጣው። በዛ ፈቃድ እሱ ፈቃድ ሲመጣ እሷ እስር ቤት ነበረች። ነዳጁ መጥቶ ወደ ማራገፊያው ሲሄድ በቁጥጥር ስር ውሎ ፍርድ ቤት ቀርቦ ፍርድ ቤት ዳኛ አዞ መንግስት እንዲወርሰው ተደርጎ በጨረታ ተሸጧል። ከዛ ውጭ ነዳጅ አስመጥታለች የሚል ነገር የለም። ነዳጁ የሚመጣው ከኖክ እንደሆነ ከኖክ ጋር እንደተፈራረመች ተናግራለች። ይሄ ከኖክ አላስመጣውም ብሎ ኖክ ትልቅ ድርጅት ነው፣ ስሙን ያድናል ብዬ ተስፋ አድርጋለሁ። አሁን ባለው ፋክት አልተፈራረመችም ብዬ ለማመን ይከብደኛል። ነገር ግን ሁኔታዎችን ስንመለከት አሁን የፍትህ እንግዲህ ከውጭ ስለመጣች እንግዲህ የመጀመሪያውም ጊዜው ከሆነ መታሰር 6 ጊዜ እንድትፈታ ታዞላት በሰባተኛው መፈታቷ መደንበር ሊፈጥርባት ይችላል። ልትሸበር ትችላለች። አሁን የስር ትእዛዝ መጣ ሲባል ልትደበቅ ትችል ይሆናል። ነገር ግን የፌዴራል ፖሊስ ከምን ተነስቶ ነው ወንትድ የሚል ማስታወቂያ የፈለገው በዚህ ሌቭል ያለ ኢንቨስተር? ምክንያቱም እንደ ትላንትና ከስር ተፈታ እንደ ዛሬ ወንትድ የሚል ጥያቄ መለጠፉ ትንሽ አጠያቂ ያደርገዋል። እኔም እንደ አንድ የህግ ባለሙያ ስመለከተው ይሄ ነገር በአግባቡ ሊፈተሽ ይገባል። ምክንያቱም እንደ ትላንት ነው ከእስር ቤት የወጣችው። እንደ ዛሬ ወንትድ የሚል ጥያቄ ሊመጣ አይችልም። ወንትድ የሚለው ጥያቄ ሊመጣ የሚችለው ፕሮሰስ አለው። አተ የቀረበልህ ወንጀል ቀርቦ ተከሳሹን ፈልገህ አተ በተገኘበት ታድኖ እንዲያዝ ፎቶውን በሚዲያ ልትበትን ትችላለህ። አሰራር አለው። ስለዚህ ሊፈተሹ የሚገቡ አሰራሮች እንዳሉ አረጋጋጭ ነው እና አይ ቲንክ መፍትሄ ታገኛለች የሚል እምነት አለኝ። ነገር ግን እሷም በተወሰነ መልኩ ለመሸፋፈን የሞከረችው ነገር አለ። በተለይ ከወርቅ ፈቃድ እንዳወጣች ተናግራለች። እዛ አካባቢ ያለ ከወርቅ ነጋዴዎች ጋር በተለይ የነዳጅ እጥረት ባጋጠመ ጊዜ የሚኖሩ አንዳንድ ሳቦታቶች ሊኖሩ ይችላሉ። እሷ ግን በዛ ሌቭል ወስደ ለወርቅ አውጪዎች ነዳጅ ሸጠች ብሎ ለመክሰስ ገና የመጀመሪያው ጭነት ነው። ስለዚህ ለወርቅ አምራች እንትኖ ሸጣለች የሚለው ክስ ተገቢ ነው ብዬ አላምንም። እንግዲህ ፋክቶችን በቀረቡት ነው አሁንም እኔ የምዳኘው። የፌዴራል ፖሊስ ለዚህ የሚሰጠው ምላሽን በጉጉት ነው የምጠብቀው። አይ ቲንክ እሷ የገለጸችው ነገር ከሆነ ፌዴራል ፖሊስ ተኝቶ ማደር የለበትም። ፌዴራል ፖሊስ ውስጥም በፌዴራል ፖሊስ ስም ተቋሙን የሚያቆሹ ሰዎች ካሉ ማጥራት ያለበት በግንባር ቀደምነት ተቆጥቶ ማጥራት ያለበት ራሱ ፌዴራል ፖሊስ ነው ብዬ ነው የማስበው። እና በዚሁ አጋጣሚ መስፍኔ ወዳጅ ከሆነ ይሄ ተቋሙን የማዳን ጉዳይ ነው፣ ግለሰቧን የማዳን አይደለም። በተቋሙ ውስጥ ዛሬ የለቀቀውን ተከሳሽ እንደነገ ክስ መጥቶ በተገኘበት የሚል ልታወጣ አትችልም፣ እንኳን በእሷ ሌቭል ያለ ኢንቨስተር ማለት ነው። ይሄ እንደ ህግ አሰራርም ያው ህግ በፕሮሲጀር ነው ህግን ህግ ሰብስታንቲቭ ሎ ነው። ይህን ሰብስታንቲቭ ሎ በፕሮሲጀር ሎ ነው ወደ ሰው ህብረተሰብ ውስጥ የምታጸርሰው። ፕሮሲጀር መከበር አለበት። የተቋም አመኔታ ለመፍጠር ፕሮሲጀር መከበር አለበት። ህግን የምታስፈጽምበት ፕሮሲጀሮች ካልተከበሩ ህጉን ብታስፈጽመውም አመኔታ አይኖረውም፣ ህዝብ አያድንም። እና ያ ፕሮሲጀርስ ለምንድን ነው የሚለው ነገር በቁጭት ሊጣራ የሚገባው ነገር ነው። በረከት ወንጀል ከሰራች ህግ በላይ አይደለችም። ጠቅላይ ሚኒስትሩ ማለፊያ ካርድ አይደሉም። ከወንጀል ነፃ የሚያደርጉ ኢሙኒቲ አይደሉም። ጠቅላይ ሚኒስትሩም ጉዳያቸው አይደለም። በፊት ለፊት ሞተው ተናግረዋል። ከኔ ጋር ፎቶ በመነሳት
አውቀዋለሁ በማለት አቢዩዝ ማድረግ አትችሉም፣ ከተገኘ ትገባለህ ብለዋል። ማንም ሰው በጠቅላይ ሚኒስትሩ አመካኝቶ ሊገባ አይችልም። እሷም ለጠቅላይ ሚኒስትሩ በጣም አክብራ በጣም ነው ያከበርኳት በዚህ አጋጣሚ። ምክንያቱም ጠቅላይ ሚኒስትሩን አንዳንድ የአዲስ አበባ ከንቲባን ነጥለው መንግስትን እንደ መንግስት ለመፈረጅ አልሄደች። በጣም ጥንቃቄ አድርጋ ነው የሄደችው እና በለዚህ ክሬዲት ሰጣታለሁ። ለዚህ አየናም አመስግኗታል። ግን ስሜታ መሆኗን አይቻሉ። አሁንም ኢትዮጵያን እንደ ኢትዮጵያ መክሰሷን በእርግጥ በኢሞሽን እንደሆነ ተረድቻለሁ። መጨረሻ ላይ ኢትዮጵያን ይባርክልን፣ ኢትዮጵያን አንድነቷን ይጠብቅልን የሚል ጸሎት። ዋንጋር የህግ ሰው ስለሆንክ አንድ መሰረታዊ ጥያቄ ላንሳለን። በረከት ወርቁ አደራ ናት። ስለሷ ነው የምናወራው። እቺ ሴት ሻይ ቤት ከፍታ የምትሰራ ሴት አይደለችም። ከአንድም ሁለት ጊዜ ጠቅላይ ሚኒስትሩ እርሻዋን ሄዶ የጎበኘላት፣ ጠቅላይ ሚኒስትሩ ባለበት ቦታ የታደመች፣ ጠቅላይ ሚኒስትሩ ቢሮ ጋር አንኳኩታ መግባት የምትችል መንግስት የሚያውቃ ሴት ናት። ከዚህ ቀደም ይሄ መንግስት ወርቁ አይተነው ጋር ዘይት ፋብሪካውን ሄዶ ጎብኝቶለታል። ወርቁ አይተነውን ደግሞ ጠርጥሮ እንደዚሁ ወርቁ አይተነው ከ7ኛ ክፍል ያቋረጠ ብሎ ጠቅላይ ሚኒስትሩ የስራን ባህል ወይም ደግሞ ጥረቱን ለመግለጽ አሽሞንሙኖ የገለጸው ባለሀብት ነው። ኦሮሚያ ክልል እነ ድንቁ ደያስን ያደረገውን ምናቅነን። አሁን የበረከት ኬዝ እሷ መናገር እንትና ብላ መላከክ ስለፈለገች ነው እንጂ እንደው ጠቅላይ ሚኒስትሩ ማያውቀው ነው ብለህ ነው የምታስበው? በቃ ከጠቅላይ ሚኒስትሩ እውቅና ውጪ ነው ይሄ ነገር ብለህ ነው የምታስበው? ወይስ ጠቅላይ ሚኒስትሩ ራሱ በራሱ ትዕዛዝ የሆነ ነገር ነው? ይሄን ነገር ማወቅ አለብን። እንደዚህ ከበደና አየለ የሚባሉ ማፊያ ሰዎች ስራ እንዳትሰራ ያስተጓጎሏት ኢንቨስተር ናት ብለን ያን ነው የምንቀበለው ወይስ ራሱ? በነገራችን ላይ ልትፈታ እሷም ተናግረዋለች። ፍርድ ቤት ትፈታ ብሎ ከጠቅላይ ሚኒስትር ወይም ደግሞ ከፌዴራል መንግስት በመጣ ትዕዛዝ ትቆይ የተባለች ልጅ ናት። ይሄ ነገር ራሱ ጠቅላይ ሚኒስትሩ አያውቀውም ብለህ ነው የምታስበው ወይስ እንደሚባለው ከታች ያሉት ናቸው ብለህ ነው የምታስበው? እስኪ እሱ ነገር ነው። ቴዲ እንዳልከው ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ናቸው። ተቋማት አሉ። በወንጀል ምርመራ ሂደት ሪስፖንሲብል የሆኑ ተቋማት አሉ። በፍትህ አሰጣጥ ሂደት ሪስፖንሲብል የሆኑ ተቋማት አሉ። እነዚህ ተቋማት ስራቸውን ሲሰሩ በየደረጃው ለጠቅላይ ሚኒስትር የሚሄድበት ሂደት አለ። የእያንዳንዱን የወንጀል ጉዳይ በእርግጥ በኢንቨስትመንት ደረጃ በዚህ ሌቭል የሚሰሩ ክትትሎችን ኢንፎርሜሽን የላቸውም ብዬ አልጠረጥርም። ግን አፈጻጸሙ የህግ አፈጻጸሙም ሄዶ መጨረሻ ላይ የእሳቸውን የአድሚኒስትሬሽን ውጤት ሆኖ ስለሚገለጽ በዚህ ሌቭል በህጉ ተቋም እሷን ያጠቃሉ የሚል እምነት የለኝም። ምክንያቱም ኢንቨስተርን ፕሮቴክት ያደርጋሉ፣ ያበረታታሉ። ኢንቨስተሮች ደግሞ በአንዳንድ ነገሮች ውስጥ እንደሚገቡ ሲያቅ ልክ ቅድም እንዳትወርቁ አይተነው ጎሸም ያደርጋሉ፣ ይጠቁማሉ፣ እንዲታረሙ እድል ይሰጣሉ። እስካሁን ካየናቸው ተሞክሮ እሳቸውን በግል አውቃለሁ ብለህ ግን በታሪክ ከህግ ተጠያቂነት እንደማትድን ለምሳሌ በሶደሬው የታየ ነገር ነው። በእሷ ላይ የደረሰውን ነገር እያንዳንዷን ነገር ያውቃሉ ብሎ መደብደብ በጣም ከባድ ነው። 100% በዚህማ አትቀልዱ። ይሄ እኮ ቀላል ይሄ እኮ ዝም ብሎ ወንጀል አይደለም እኮ። እቺ እኮ ትልቅ ኢንቨስተር ናት። እኛ ያልተነገረን የሆነ ከባድ ኬዝ ቢኖርበት ነው። ያውም ጠቅላይ ሚኒስትሩ ለግብርና የሚሰጡትን ወይም ደግሞ ገበሬዎች ጋር እየሄዱ እንዴት እንደሚያደርጉ የምታውቁት ነው። አንድ ኢንቨስተር ተንከባከበ የምትጠብቀው እኮ ነው። ኢንቨስተር ለምነህ የምታመጣው እኮ ነው። ያውም ደግሞ እንደምታውቁት ነው ሀገራችን ላይ በግብርናው ዘርፍ እንደዚህ በዚህ በስፋት እየሰራች ሜካናይዝድ የሆነ እርሻ ውስጥ ገብታ እየሰራች ያለች ሴት ምን አይነት ወንጀል ውስጥ ብትነካካ ነው እንጂ ዝም ብሎ የ8 ሚሊዮን ሀስቲ ጀነራላይዜሽን እንዳይሆንብህ ጀነራላይዜሽን እንዳይሆንብህ እንዴ እሷ እንደምትለው ዝም ብሎ ወረዳ ላይ ያሉ ወይም ደግሞ መንግስት ውስጥ ያሉ አንድ ሁለት ሰዎች ናቸው ያስቸገሩኝ የምትለው ነው የምትቀበለው? እኔ እኮ የምልህ ይሄ ኬዝ
ፌዴራል መንግስት ሰዎች ከጠቅላይ ሚኒስተር ሰዎች ጀምሮ በኤክዚኪዩቲቭ ብራንቹ በስራ አስፈጻሚ ብራንች ራሱ የሚታወቅ ነገር ነው እንጂ ኢዚ አይደለም። በረከት እንደዚህ ስራ አልሰራም ወይም አላሰራሉኝ ብላ ስትወጣ እንዴት ነው ይሄ ነገር እያያችሁ ያላችሁት? ማናቃቸው ነገሮች ነው። ቴዲ አንድ ደቂቃ ከሰጠኸኝ በአንድ ደቂቃ ጨርስልሃለሁ። ጠቅላይ ሚኒስትሩ የምታውቀው በረከት ብቻ አይደለች፣ ሌሎች ባለሀብቶችም አሉ። ኮንፍሊክት ኦፍ ኢንተረስት ሲያጋጥማቸው ሁሉም ጠቅላይ ሚኒስትሩ የእያንዳንዱን ባለሀብት መጠበቅ ይፈልጋሉ። ነገር ግን የእያንዳንዱን ባለሀብት የወንጀል ድርጊት ያውቃሉ፣ ይከታተላሉ ማለት አይደለም። ጠቅላይ ሚኒስትሩ በጠቅላይ ሚኒስትሩ እውቅና ነው የታሰረችው ብሎ ለመደምደም እኔ እንደ አንድ ህግ ባለሙያ በጣም ይከብደኛል። አያውቁም ብዬ ባልገምትም ጠቅላይ ሚኒስትሩ ያውቃሉ ስል ይሄ ይኸውላችሁ እንዴት ነው እየተነተነን ያለ ነው። ይሄ በከፍተኛ ደረጃ የሚታወቅ እኛ ማናቃቸው ነገሮች ይኖሩበታል እዚህ ጉዳይ ላይ። 8 ሚሊዮንማ ከኋላ ኪስ አውጥታ ትሰጣለች እኮ 8 ሚሊዮን አንድ ሻይ ቤትም ያለው ሰው እኮ ወይም ደግሞ የሆነች ጥቃቅና አነስተኛ ላይ የተደራጀ ሰው በ8 ሚሊዮን ብር ነው በረከትን እንትን የምትላት። ምን እያወራን ያለ ነው? ኬዝ እኛ ያልገባን ነገር አለ። እሷ የሆነባትን ነገር የተነካካችውን ነገር ታውቃለች። ከኛ አንዳች የተሰወረ ነገር አለ። ግን ይህን ጉዳይ ጠቅላይ ሚኒስትር አብይ አህመድ አያውቁም ማለት ነው። ዝም ብሎ እንትን ነው የሚሆንብን። በደንብ ያውቃሉ። እስሯን ማለት ነው ቴዲዬ። የታሰረችበት ምክንያት አያውቅም ልትላት ትችል። ያውቃል። ለምን አያውቅም? ነው የታሰረችበትን ብቻ ሳይሆን ሂደቱን ግን ነው ሂደቱን አይደለም የታሰረችበትን ብቻ ሳይሆን እነዚህ በፌዴራል ፖሊስ የተነበቡ ሪፖርቶች ወይም ምናልባትም በረከት አንዳች መንግስትን የሚያስቆጣ ሰዎች በአንድም ሁለቴም ቀርበው ከእንደዚህ አይነት ነገር ታቀቢ ብለው ነግረዋት ባለመመለስ ይሄ በሬዲዮን መስሪያ ቤት ወይም ደግሞ በደህንነቱ ቢሮ ኢንቨስቲጌት ተደርጎ የታወቀ ወይም የተደረሰበት አንድ ነገር አለ እንጂ እቺ የምታል ትልቅ ኢንቨስተር ነዳጅ አስገባሽ አላስገባሽ በሚል ነገር እንደዚህ ያለ ነገር ወከባ ምናምን ሲደርስባት ይሄ በ3 በ4 ሰዎች ነው ምናምን ብለን ካለፍን አንደኛ የሰዎችን ንቃተ ህሊናም ወይም ደግሞ እኛም ራሳችን ነገሩን በቀለል አድርገን ያየ ነው ማለት ነው። በጣም ከኔ የሚቀነስ ይቅርታ፣ አንድ ደቂቃ ከኔ የሚቀነስ ጥያቄ እንጠይቀው። አንዴ ጥያቄ እንጠይቀው ነው። ከኔ የሚቀነስ አንድ ደቂቃ እስቲ ቆይ አንዴ። የጭቅጭቆቻችን ምንጩት አንድ ጥያቄ ልጠይቀው የሚል ነገር ነው። እኛን ለመጠያየቅ ምንመች ህዝቦች አይደለንም። አሁን አንተ ብትጠይቀው እሱ ይመልስላል፣ ከዛ ሌላው ይገባል፣ ከዛ የሶማሌ ፓርላማ ነው የሚሆነው። ቡኖ በደሌ ጋር እንሂድ ለማለት የፈለኩት ይሄ ኬዝ እኛ ምናልባት አልገባን ይሆናል እንጂ እንዲሁ ዝም ብሎ በነዳጅ ምናምን ተድበሰበሰ እንጂ ቀላል ኬዝ አይደለም። ከመሳሪያ ዝውውር ጋር የሀገርን ደህንነት አደጋ ላይ የሚጥሉ ነገሮች ምናምን ይኖሩበታል ብዬ ገምታለሁ። ድሮኖች፣ ሞርታሮች፣ መሳሪያ ንግድ ውስጥ ያሉ የክልል ባለስልጣናት ውስጥ ሆነው ደግሞ በክልል ውስጥ የሰላምና ደህንነት አለማየሁ ጢሞቴዎስ እኮ ማለት በሲዳማ ብሔራዊ ክልላዊ መንግስት እኮ የታሰረ ሰው ነው። ምንድን ነው የታሰረው? ወንጀል ክሱ ታውቃላችሁ? እቺ ሴት አለማየሁ በታሰረበት ሰዓት ሲያሳደኝ የነበረ ሰው ነው ምናምን ብላለች። ከአለማየሁ ጢሞቴዎስ ጋር የምትገናኝበት የራሷ መንገድ አላት። ብዙ ማናቃቸው ነገሮች አሉ። አለማየሁ ጢሞቴዎስ ከተከሰሰበት አንዱ ህገወጥ የመሳሪያ ንግድ ነው የሚል ነው። አለማየሁ ጢሞቴዎስ ማለት በመላ ደቡብ የሚፈራ ሰው ነው። ሲዳማ ክልል ከሆነ በኋላ የጸጥታውን ዘርፍ የሚመራ ሰው የነበረ ሰው ነው። ይህን ሰው የክልሉ ፕሬዚዳንት አስረውታል። ሲያስሩት ራሱ የፌዴራል መንግስት ሰዎች ያውቃሉ። ልክ እሱ በታሰረበት ሰዓት ላይ በማግስቱ ፌስቡክ ላይ የጻፈችውን አብዛኞቻችሁ የምታውቁት ታውቃላችሁ። ይሄ ነገር እንዲሁ እንትን አይደለም። ይሄ ዝም ብሎ